በዶሮ እርባታ ላይ የምንሰጠው ስልጠና 94ኛ ዙር ላይ ደርሶ 94ኛ ዙር ሰልጣኞች ደግሞ በዚህ መልኩ ተቀብለናቸዋል። በጣም ደስ የሚል ስልጠና ነበረ የተከናወነው። በቁጥርም በዛ ብለው ነበር የተገኙት። በዚህ ዙር ላይ እንግዲህ የተወሰነ ቁጥር ጭማሪ ነበረ፣ ባለፈው ሳምንትም ነበረ። እንግዲህ በየሳምንቱ ይሄን ያክል ቁጥር ሰዎች እንግዲህ ስልጠናውንም እየተቀበሉት ተደራሽነቱም እየሰፋ በጣም ከተለያየ ቦታ ላይ በኋላ ላይ ጠቅስላችኋለሁኝ ከየአካባቢው የመጡትን ሰልጣኞች ወደ 18 ሰልጣኝ የሚሆን ከአዲስ አበባ ነው የመጣውና ከአዲስ አበባ አካባቢ ላይ የሚመጡ ሰልጣኞች ቁጥራቸው በዛ ያለ ነው። ከክፍለ ሀገር ደግሞ በጣም ሩቅ ከሚባል አይነት ቦታ ላይ የመጡ ሰዎች አሉ። ብዙ መስዋዕት ከፍለው ብዙ ሰዓታቸውን አቃጥለው ገንዘባቸውን አቃጥለው ይሄ ስልጠና ይጠቅመኛል ብለው መጥተው የሰለጠኑ ሰልጣኞች አሉ። ክበሩልኝ፣ እጅግ በጣም አመሰግናለሁኝ። መታችሁ ስልጠናውን ስለተካፈላችሁና ዶሮ እርባታን ልምዱ ስለኖራችሁ እውቀቱ ስለኖራችሁ እጅግ በጣም አመሰግናለሁኝ። አቀባበላችን የሻሽ ሰዓታቸው ይሄንን ይመስል ነበረ። በተወሰነ መልኩ ደግሞ መጨረሻ ቀን ላይ ስልጠናችን ደግሞ ፈተና ነበረ። በፈተና ውጤታቸው ትንሽ ዝቅ ያለ ቢሆንም ነገር ግን ደግሞ አቀባበላቸው ተሳትፏቸው አንደኛ ሊባሉ የሚችሉ ሰልጣኞች ነበሩ። በተወሰነ መልኩ ልምድም ያላቸው ነበሩ። አብዛኞቹ ግን አዳዲስ ጀማሪ ዶሮ አርቢዎች ናቸው። እንግዲህ ፈተናው ከተሰጣቸው በኋላ ያለው ድባብ ይሄንን ይመስል ነበረ። ብዙ ሀሳብ መለዋወጦች ነበሩና በጣም ደስ የሚል ነበረ። ፕራክቲካል በሆነ መንገድ ደግሞ በምትመለከቱት መልኩ እንግዲህ ከአዲስ አበባ 18 ሰልጣኝ፣ ከጎንደር፣ ከአርባ ምንጭ፣ ከመቂ፣ ከአዳማ፣ ከቢሾፍቱና ከሞጆ የመጡ ሰልጣኞቻችን ናቸው። በቁጥር እንግዲህ እንደነገርኳችሁ በጣም በዛ ያሉ ናቸው። አሁን እያሰለጠን የመጣ ነው። በየሳምንቱም እያሰለጠን ነገር ግን ደግሞ በተመሳሳይ መልኩ ደግሞ የቁጥር መብዛትም ነበረ። የሰልጣኞች ቁጥር መጨመር እየታየ ነው እና እንግዲህ ተደራሽነቱ ሰፍቶ ሊሆን ይችላል። ሰዎች አቀባበላቸውም ያላቸውን መረጃ ለስልጠናም ያላቸው አመለካከት እየሰፋ ያለ ይመስለኛል እና ልምዳችንን ደግሞ በዚህ መልኩ ፕራክቲካል በሆነ መንገድ ደግሞ መሬት ላይ በወረደ መንገድ ሰልጣኞቻችንን አስተምረናል። ዶሮዎችን በእጃቸው ነክተው ክትባት በራሳቸው ከትበው ዲቤክ አድርገው ዶሮቻችንን መንቁር አስቆርጠን እያንዳንዷን የምናስተምራትን ነገር ግን በመጨረሻው ቀን ፕራክቲካል ላይ መሬት በወረደ መንገድ እናሳያቸዋለን ማለት ነው። ለቀጣይ ዙር ደግሞ እንግዲህ ለሚመዘገቡ ሰልጣኞች አዲስ እንግዲህ እየተዘጋጀንበት ያለንበት ጉዳይ አለ። እሱ ምንድን ነው? አዲስ እየተዘጋጀንበት ያለንበት ጉዳይ እርባታን ማስጎብኘት ወይም ደግሞ ስራው ምንድን ነው የሚመስለው የሚለውን ዶሮቻችንን ደግሞ እርባታ ውስጥ አስገብተን ማስጎብኘት ነው። እንግዲህ ከዚህ ከባዮሴኩሪቲ ፕሮቶኮል ጋር ተያይዞ ወይም ደግሞ ከዚህ ከትራፊክ ኮንትሮል ጋር ተያይዞ ትንሽ ተቸግረን ነበር። ሰዎችን በተደጋጋሚ ወደ እርባታ ለማስገባት የሚፈጠሩ የተለያዩ ኬዞች እዛ መሰራጨቱ እሱ በጣም ቸግሮን ነበር እና ደግሞ ይሄንን እንግዲህ የባዮሴኩሪቲ ፕሮቶኮሉን ተግባራዊ አድርገን ሰልጣኞች እንግዲህ የተማሩትን ደግሞ ወደ እርባታችን ገብተው ደግሞ ያው ከዚህ በፊት የጀመርነው እኛ ነን። እንደሚታወቀው በጣም ፈርቀዳጅ የምንባለው እኛ ነን። እርባታ ላይ ሰልጣኞችን አስገብተን ማየት የሚፈልጉትን መጠየቅ የሚፈልጉትን እርባታ ይሄንን ይመስላል ብለን አርቢዎቻችን የምናስተምርበት ነው። ይሄ ፈርቀዳጅ እንደሆነ ይታወቃል። በመሀል ግን ትንሽ ይቺ ነገር አስቸገረችና ከዚህ ካለን ፋሲሊቲ ጋር ተያይዞ አስቸጋሪ ሆኖብን ነበረ። ስለዚህ አሁን እሱን እንጀምራለን። ሰልጣኞቻችን እንግዲህ የመኖ ዝግጅት ስልጠናም ወስደዋል። ቲዮሪ በሆነ መንገድ ደግሞ ሬሽን አሰራሩን በየዘርፉ ግብአቶችን እንጠቁማለን። ብዙ መረጃዎችን እንሰጣቸዋለን። መኖ ላይ በራሳቸው ያለ ማሽንም በማሽንም ማምረት እንዲችሉ አድርገን ነው ስልጠናው የምንሰጠው። እዚህ ጋር ፕራክቲካል በሆነ መንገድ በማሽን ነው እየታየ ያለው። ነገር ግን ደግሞ መሬት ላይ ከዚህ ቀደም እንግዲህ እኛ የምንሰራበት መንገድ ማኑዋል በሆነ መንገድ መሬት ላይ ነው የምንሰራው። ስለዚህ ያንን አይነት ማሰራር ከዚህ በተጨማሪ ደግሞ በማሽንም ደግሞ እንዴት መስራት እንደሚችሉ የራሳቸውን መኖ እንዴት ማምረት እንደሚችሉ ነው። ከወሬ በዘለለ መሬት ላይ በወረደ መንገድ ደግሞ እኛ ደረጃውን የጠበቀ መኖ ሰርተን እናሳያቸዋለን ማለት ነው። ገንቢ የሚባሉ የተለያዩ ሀሳቦች ተሰጥተው ነበር። እውነት ለመናገር በጣም ደስ የሚያሰኝ ነው። ማስተካከል ያሉብን አንዳንድ ሀሳቦች፣ ምስጋናዎች፣ አድናቆቶች ነበሩ። እጅግ በጣም ነው የማመሰግነው። 94ኛ ዙር ስልጠናችን ይህንን ይመስል ነበረ። በ95ኛ ዙር ስልጠናችን እንግዲህ ሰኞ ስልጠናው ይከናወናል። ቅዳሜና እሁድ ተመዝግባችሁ የመመዝገቢያ ያስገብታችሁ ሰኞ 3:30 እንግዲህ መረጃውን ወስዳችሁ ያው ዝም ብሎ መምጣት ልፋት ነው የሚሆንባችሁ። ነገር ግን ተመዝግባችሁ መረጃ ወስዳችሁ መታችሁ ስልጠናዎችን መውሰድ ትችላላችሁና ተደራሽነቱ እጅግ በጣም ሰፊ ስለሆነ በየሳምንቱ እያቋረጥን አይደለም ስልጠናና መታችሁ ስልጠናዎችን ውሰዱ። በጣም ትንሽ ከፍላችሁበት ብዙ የምታተርፉበት አይነት ስልጠና ነው። መታችሁ ምንም ስለ ዶሮ እርባታ ሳታውቁ የምትሄዱት ነገር የለም። ሁሉንም አውቃችሁ ነው የምትሄዱት። በተሻለ መንገድ ደግሞ ከማወቅም በዘለለ ራሳችሁን ደግሞ የምታሳድጉበትም አይነት ስልጠና ነው። ከስራችሁ ሊሆን ይችላል፣ በልምድ እጥረትም ሊሆን ይችላል። አንዳንድ ስህተቶችን ሰርታችሁ ሊሆን ይችላል። ስህተቶቻችሁን ሳትነግሩን
ወይም ደግሞ በምን ጉዳይ እንደከሰራችሁ ሳትነግሩን እኛ ሙሉ በሙሉ ልንነግራችሁ እንችላለን። የከሰራችሁበትን መንገድ ማለት እየተማራችሁ ነው የሚገባችሁ። ብዙ ሰልጣኞች እንደውም ልምድ ያላቸው በጣም ይገረማሉ። ምን ሆኜ ነው እስካሁን ድረስ የሚሉ ብዙ ሰልጣኞች አሉና ብልጭ የሚልላቸው በቃ ግልጥ የሚልላቸው ብዙ ነገሮች አሉ። በጣም ቀላል የሆነ ነገር እንግዲህ ካለማወቅ ብዙ ስህተቶችን እንሰራለን እና ይህንን የምናስተካክልበት ነው። ከጫፍ እስከ ጫፍ በሚባል ደረጃ እንግዲህ ባለፈው ሳምንትም ከተለያዩ ቦታዎች የመጡ ቪአይፒ ሰልጣኞችም ነበሩ። በተመሳሳይ ደግሞ በግሩፕም ደግሞ ሆነ የመጡ ሰልጣኞች አሉ። ከተለያየ አካባቢ እየመጡ ነው ያሉት። ስልጠናችንን ለማግኘት በ0954621324 በ0969583022 ላይ በመደወል በአካልም ደግሞ ብቅ ብላችሁ ያለንን ደግሞ ሶሻል ሚዲያ እንግዲህ አይታመንም ብዙ ሰዎች ይላሉ። በአካል ደግሞ እስቲ ሶሻል ሚዲያ ላይ ያለውና በተግባር እነዚህ ሰዎች ምን ላይ ናቸው ብላችሁ ደግሞ መገምገም ይቻላል። አድራሻችን ዱከም መናኸሪያ አጠገብ የሚገኝ ብሉ ናይል ህንፃ ይሰኛል። እዛ ላይ ሁለተኛ ፎቅ ላይ ብትመጡ የኛ በቃ እርባታ የሚሸጠው ቢሮችን ይቀበላችኋል። ሁሌም እንደምለው ማለት ነው ሁሉን ነገር እርባታ እንዲመስላችሁ የእርባታው በቃ የሆነ ድባብ እንዲመጣለት አድርገን ነው ቢሮውን ያዘጋጀው ነውና እንግዲህ ቢሮውም ደግሞ በጣም እየተጨናነቀች ነው። ከአቅሟ በላይ ነው። እኛ ጀማሪ ስለሆንን በትንሹ ነበረ ቦታውን የያዝ ነው። አሁን እንግዲህ ማስፋፋት ይጠበቅብናል። በግሩፕ ሆኖ የሚመጡ ብዙ ሰዎች አሉ። 2 3 4 እየሆኑ የሚመጡ ቤተሰቦቻቸውን ይዘው የሚመጡ አሉ። ተማሪዎቻቸውን ሰራተኞቻቸውን ይዘው የሚመጡ ሰዎች አሉና እነሱን ለማስተናገድ ሰፋ ያለ ቦታ ጠይቆናልና እንግዲህ ሰፋ ያለ ነገር የጠየቀኝ በጣም ብዙ ነው። አንድ ሰርቪሳችን፣ ሁለተኛ ስልጠና ቦታችን እንግዲህ ፕራክቲካል በሆነ መንገድ አይታችሁታል። ሰዎች ስልጠናችንን ሲያዩ እንግዲህ እህል ላይ ወጥተው እንኳን ነበር ሲያዩ ነበሩት። በሚገርም ሁኔታ ቦታ በጣም ጠቦን ነበረ። ስለዚህ እነዚህ ጉዳዮች ነበሩ። እንግዲህ ብዙ ነገሮችን ማስፋፊያ እየጠየቀን ያለው እግዚአብሔር ይመስገን በጣም ጥሩ ተቀባይነት አለው። በጣም ጥሩ እያስተማረን የምንማርበትም ሆኗልና እጅግ በጣም ጥሩ ነበረ። ስለዚህ መታችሁ ደግሞ እውነትም የተወራለት ይሄ ነው እንዴ ብላችሁ ትገመግሙናላችሁ ማለት ነው። ምንም ለውጥ ላላገኘበት ክፍያ አንጠይቅም። በነገራችን ላይ ምንም ለውጥ የነበረኝ መረጃ ነው ምንም አልጨመርክልኝም የሚል አይነት ሰልጣኝ ካለ እኛ የምንጠይቀውን ጥያቄ ከመለሰ ምንም አይነት ክፍያ አይከፍልም። ስለዚህ የተሻለ ነገር ሲያገኝ ብቻ ነው። ለተሻለ ነገር ሁልጊዜ እንከፍላለን። ያንን መሰረት አድርገን ነው የምናሰለጥነውና እኛ ጋር መታችሁ አንዳችም የምታጡት ነገር የለም። ዶሮችን ለማዘዝ ትንሽ ወረፋ ቆይታው ጨመር አድርገነዋል። ከዚህ ከጫጩት እጥረት ጋር ተያይዞ ጨመረዋል። የ3 ወር ዶሮ ነው ግን በጣም አድቫንቴጃችሁ የ3 ወር ቄብ ዶሮዎችን መረከባችሁ ነው። 3 ወር እንግዲህ አብዛኛው ቦታ ላይ የተለመደ አይደለም። ነገር ግን አርቢው ሪስኩን ለመቀነስ ለአያያዝ ምቹ ስለሆኑ እነዚህን እድሜዎች አቅርበንላችኋል። በ0954621324 እየደወላችሁ ስለ ዶሮዎቻችንም ስለ ፓኬጆቻችንም ስለ ስራዎቻችንም ስለ ስልጠናውም ጨምሮ እርባታ ማስጎብኘት የምትፈልጉ ካላችሁ ከዚህ በተጨማሪ ደግሞ ኪሳራ ውስጥ የገባ እርባታም ሊኖራችሁ ይችላል። የፓኬጅ ተጠቃሚ የሆናችሁ እንግዲህ መታችሁ እኛ ጋር ብዙ ስራዎችን መስራት እንችላለን አብረን። ከኛ ጋርም ደግሞ በሼር መስራት ለምትፈልጉ ካላችሁ በራችን ክፍት ነው። በተለይ ገዘፍ ያለ እርባታ ለመክፈት የምትፈልጉ ካላችሁ እጅግ በጣም እንደዚህ አይነቱን እርባታ የምናበረታታና አብረንም መስራት የምንፈልገው አይነት ነው። ከኛ ካፓሲቲ በላይ እንደ ድርጅት እንግዲህ በጣም ፍላጎቶቻችን በጣም እየጨመሩ ናቸው ያሉት። ያንን ለማስታረቅ ፍላጎትና ምርትን ለማስታረቅ የግድ ከኛ ምንድነው አቅም ያላቸውን ሰዎች እንፈልጋለን። ስለዚህ አቅም ያላችሁ ሰዎች እጅግ በጣም በትልልቅ መልኩ መክፈት ለምትፈልጉ በራችን ክፍት ነው። በተለየ መንገድ ቀጥታ የኔ ስልክ አግኝታችሁ እኔ ማዋራት ትችላላችሁ ማለት ነው። ስለ ስራው ቀጥተኛ መረጃ እንድሰጣችሁ ማለት ነው። ስለዚህ ባለፈው ሳምንት እንደምታውቁት ባለፈው ቪዲዮ ላይ አንድ ሸሪክ ተቀብለናል። በጫጩት ዘርፍ ላይ ገብታለች፣ ሴት ነች። አሁንም ደግሞ ሴትም ወንድም እንግዲህ ከኛ ጋር መስራት ለሚፈልግ ለሁሉም በራችን ክፍት ነው። በሼር መልኩ በሼር ከኛ ጋር መስራት በብዙ መንገድ ነው ያለው። እንግዲህ በራሳችሁ ገንዘብን በግልም የምትሰሩበት ነው። ከኛ ጋር ደግሞ በሼር የምንሰራበት እንግዲህ በጣም ከፍተኛ የሆነ ሪስክን ቀንሳችሁ ትርፋማ የምትሆኑበትን አይነት መንገድ እኛ ጋር የአቅርቦት ችግር ነው ያለው። የአቅርቦት ችግር በካፒታል የሚፈታ ነው። ነገር ግን ደግሞ በተመሳሳይ ደግሞ ደንበኛ ወይም ደግሞ ብዙ ዲማንዶች አሉ እኛ ጋር በሁሉም ዘርፍ ማለት ይቻላል። ስለዚህ ትልልቅ ካፓሲቲ ያላቸው ሰዎች ወይም ደግሞ ትልልቅ ኢንቨስተሮች በዚህ ዘርፍ ላይ ኢንቨስት ማድረግ የሚፈልጉ እኛ ምርጫቸው አድርገው እንግዲህ መጥተው ከአብረን መስራት የምንችልበት መንገድ ሰፊ ነው። አንድም ሁለትም ሞክረን እየሰራን ነው። ስቲል አብረን እየሰራን ያለ ነውና ይሄ እንደ አንድ ማሳያ ነው። ስለዚህ
ከኛ ጋር መስራት ለምትፈልጉ ቀጥታ ቢሮአችንን በመሄድ ሊሆን ይችላል፣ ስልክ በመቀበልም ሊሆን ይችላል። ሙሉ መረጃውን መውሰድ ትችላላችሁ። እንግዲህ የራሱ የሆነ መስፈርት አለው ከኛ ጋር አብሮ ለመስራት። የነዛ መስፈርቶች ላይ ስምምነት የምታደርጉ ከሆነ እነዛ ነገሮች አንብባችሁ አብረን መስራት የምንችልበት ሁኔታ አለ ማለት ነው። ስለተከታተላችሁኝ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።